መሰንበት ደጉ ሰፈሩን እየለመዱ ሰው እየተግባቡ ሲሄዱ በፈረቃ መቆም ጀመሩ። እሷ የምትኖርበትን ሰዓት እየጠበቅኩ የምገዛው ዕቃ ባይኖርም እንኳን ሱቃቸው መመላለስ ጀመርኩኝ። ከክቡር ዘበኛውም ጋር የአይን ሰላምታ ጀምረናል። ቆሎ፣ ጦር፣ ማስቲካ ምናምን እኮ ነው የሚገዛው። ፋንታ፣ አናናስ ምናምን ይገዛል። በቃ ለመጃለስ እየሞከረ ነው። ጀለስ ታውቃለህ። ከያስሚን ጋር እየተቀራረብን እንደሆነ ሲሰማኝ ቀልድ ቢጤም ጣል ለማድረግ ጀምሬያለሁ። እኔ የምልሽ ፈረቃ ውሃ ላይና ትምህርት ላይ ብቻ ያለ ይመስለኝ ነበር። ለካ ሱቅ ላይም አለ። እሷም አታሳፍረኝም። ስራ ላይም አለ ብላኝ ፈገግ ትልልኛለች። ሌላ የማስቃትን ምክንያት ፍለጋ አይኔን ከሱቅ ውስጥ ሳር መጠምጠው ዱቤ ክልክል ነው የሚል ጽሑፍ ተመለከትኩ። ዱቤን ዋቢ አድርጌ ቀልጄ ላስቃት ፈለግኩኝና በዱቤ የተቀለደ ቀልድ ማሰብ ጀመርኩኝ። በዱቤ አስቡ። ዱቤ 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 ግን ሊመጣልኝ አልቻለም። እናም የተሻለው አማራጭ ለነገ ተዘጋጅቶ መምጣቱ ነው። ቻው በቃ ብያት ሄድኩኝ። ቻውታዬ ግን የዲራስን መሰረቷ በውትፍትፏ ጣዕም ቀማሽ ላይ የተመሰረተችውን በትረ በትር ሸብረክ ለማድረግ ቀዬን ትቼ ወደ መናንያኑና ነገስታቱ መንደር ወደ ሰሜኑ በምስራቅ አቅጣጫ የሚሄድ ነው የሚመስለው። አማርኛ ነው ያወራው፣ ግን ምንም ምን ያልገባኝ ታውቃለህ? እንዴት ነው ቅኔ ነው ያሁን የተቀኘኸው ነገር ሰሜኑ ምናምን የያስሚንና የሲሳይ ድራማ እንዲቀጥልላችሁ ፈልጉ ሰዎች ኮሜንት ላይ ቀጣይ ብላችሁ ጻፉልኝ።